ሀረግ እባላለሁ። የቃል እናት ነኝ። እኔን ከቤትሽ ያስወጣሽኝ ነው? እኔን ወንድምሽ አሁን ከቤት ይወጡልኝ። ትጸጸችበታለሽ፣ ትጸጸችበታለሽ። ሰላም አላምናችሁም። ወጡልኝ ብያለሁ። አንቺስ ምን ትሰራለሽ? ውጪልኛ፣ ውጪልኝ። በኃይሉ ጠብቅ፣ መሄጃ የለኝም። ከምቻሽን ሰራሽ? ወይኔ ልጄ ደከምሽ። ቀስቅሰሽን ባግዝሽ ጥሩ ነበር። ቦጣሽ እናቴ። ልጄ እናቴ። አዎ የኔ ልጅ። እሺ ደስ ካለሽማ ሁሌም እናት እያልኩ ነው የምጠራሽ እኮ። የሚገርምና እጅግ የሚደንቅ ነገር ተፈጠረ። ሳሚሻ እንደፎከረው አደረገው። እንደፎከረው ቃልን አዋረዳት። ቃል የውሸቷ ልክ፣ የማስመሰሏ ጥግ፣ የክፋቷ መጠንና ገደብ የሌለው አሁን ውርደቷን እየተከናነበች ነው። ያየችውን ማመን አቅቷት ምድር ተሰንጥቃ እንድትወጣት ተመኝታለች። በኃይሉ ጠብቂ፣ እኔ ውርደትሽን ነው የምፈልገው፣ ጠብቂ፣ እንዳትነሽ አድርጌ ነው የምሰባብርሽ፣ እኔ በኃይሉ አይደለሁም ሲደላደልልሽ ፈነገልሽኝ እንዳላት እሱ ሳይቀድማት ሳሚ ቀድሟታል። በጣም የሚገርም ነገር፣ ምቀኞች ትላለች እሷ የልጅቷን ህይወት ቀምታ ልጅቷንም ገረድ እያለች የምታመንጫጭቃት። ሳሚ የኔ ፍቅር ብሌን እናትሽ ሰላም ናት ስላት ያየሁት የልቧን ደስታ ያየሁት የፊቷን ፈገግታ መመለስና በእኔ ላይ እምነት እንዲኖራት ማድረግ እፈልጋለሁ። ብሌን የኔ ፍቅር ህይወትሽን እንደቀማንሽ ህይወትሽን እንመልስልሻለን እያለ በሀሳብ ተውጦ እጅግ ታምር የሚባል ነገር ከፊት ለፊቷ የዳግምና ብሌን ተቃቅፈው ይህ ጉዳይ ነገርየውን ይቀያይረዋል እንዴ የሚሉ ብዙዎቻችን ግምት ነው። ሰላም ሰላም፣ የተከበራችሁና የተወደዳችሁ ውድ ቤተሰቦች ሰላማችሁ ይብዛልኝ። ሁሉ ሰላም ሁሉ መልካም አለን ብለናል። ለምታግዙ ለምታበረታቱ ሁላችሁንም በጣም ነው የማመሰግነው። ተወዳጁ አደራ እጅግ አጓጊና እጅግ ልብ አንጠልጣይ ሆኗል። በስተመጨረሻም እውነት ልታሸንፍ፣ ሀቅ ልትወጣ፣ ሀቅ ልትፈነዳ፣ ሀሰተኞች ሊዋረዱ፣ እናትና ልጅ ሊገናኙ የቃል ውርደት ጫፍ የደረሰ ይመስላል። ወላጅነቷ ወይዘሮ ሀረግ ሳሚ ይዟት መጥተዋል። ብሸውጅ እኔን አሸውጅኝም አውቃለሁ። እንዴትም ብለሽ አታለሽ ዲኤንኤኑን አስጭበርብረሽ ይሆናል፣ ግን ልጅ ነሽ ያልሽውን ነገር በአደባባይ አጋልጥልሻለሁኝ። ወረቀቱ ልጅ ናት ቢል እንኳን ሀቁን የማይክድ ወላጅ ቤተሰቦች አሉሽ በማለት እንግዲህ ከዘር ማንዘርሽ ሁሉን ማቀሽ እኔ እኮ ነኝ ያላት ሳሚ በተግባር አሳይቷታል። ወይዘሮ ሀረግ የምትባለዋ የቃል እናት መታለች። እኔ አጣው ገረጣው ደህየው ምበላው ምጠጣው አጣው አልኩሽ። ስትዋሺ፣ ስትዘርፊ፣ ስታጭበረብሪ፣ ስትጣሊ ምሬሽና ይቅርታ አድርግልሽ ነበረ። አሁን ግን የሁሉ ማስመሰል ምንድን ነው? ይቺ ሰላም ተብዬዋስ ምንድን ነው የሚለው ነገር በጣም አጓጊና ልብ አንጠልጣይ ነው። ሙሉውን ታሪኩ አለመስማቷ ነው እንጂ እኔ እናትሽ እያለሁኝ የማን ልጅ ነኝ ብለሽ ነው እዚህ የተጠጋሽ በማለት ማንቁርቷን ትይዛን ነበረ። ገናም እዛ ቤት ስታገኛት ነው በጥፊ ወለወለቻት። ሳሚም የተነገረውን ነገር በተግባር ያወራውን ነገር በወሬ ሳይሆን በተግባር አሳይቷታል። ጠብቄ እስከ መረጃው እስከ ማስረጃው አመጣልሻለሁ ማለት አንቺ ካመጣሽው ብጣሽ ወረቀት ሀቅና ሀቂቃውን የሚመሰክር ወላጅ እናቷን ይዞላት መጥቷል። ወይዘሮ ሰላምና ሀረግ ተፋጠጡ። በነገራችን ላይ ይች ሴትዮ አቋም ካላት ልጄ ውሸቷን ነው፣ የአንቺ ልጅ አይደለችም፣ ሀብትሽን ለመውሰድ የምታረገው ጥረት ነው፣ እዚህ እንዳለች ምን ያላውቅም፣ ስራ ነኝ ብላ ከኛ ተደብቃ ነው እዚህ እየኖረች ያለችው፣ ቆይ አንቺ ማነሽ ብለው በሌላ ነገር ካልተጣሉ በስተቀር በትክክል የቃል እናት ነኝ፣ ልጄ እኛን ዋሽታን ነው ሀዳማነ ሄድኩ ብላ እዚህ የተቀመጠችው፣ በሰው ሰምቼ ነው እዚህ የመጣሁት በማለት ከተናገረች ወይዘሮ ሰላም እስከዛሬ የሰማሁት እውነት ነው። ልትገለኝ የነበረው ከበኃይሉ ጋር ተባብራ ነው። ልታጥፋኝ የነበረው ማስተባበል ነው። ልጅ ናኝ ያለችውን በትክክል አጭበርብራ ነው። ስለዚህ እኔ ነኝ መጠርጠርና እኔ ነኝ እንደ አዲስ መመርመር ያለብኝ በማለት ወይዘሮ ሰላም ማንቁርቷን ነው የምትይዛት። በዚህ ላይ የብሌን ደስታ የሚመለስበት አጋጣሚ ይመጣል። ምክንያቱም የቃል እናት ነኝ የሚለውን ነገር ራሱ እዛ ሲጨቃጨቁ ዳግምና ብሌን ወደዛ ቤት ከመጡ ትክክልም የቃል እናት እንደሆነች ታረጋግጣለች ማለት ነው። ቃል መግቢያ ቀዳዳው ጠፍቷታል። ራሷንና ፏን ይዛ ቀጥ ብላ ወይኔ የተበላው ብላ ቁማለች። ሰላምና ሀረግ ተፋጠጡ። የቃል ወላጅ እናት ነኝ ስትላትም ወይዘሮ ሰላም ደንግጣለች። አቶ በኃይሉም በብቻው እየኳተነ ነው። ቃል ሲመቻችላት ፈንቅላት አለችኝ ያለው አቶ በኃይሉ
ሳሚን በዚህ በኩል ቃልን ለመበቀል የብሌንን ደስታ ለመመለስ ህይወቷን ለመስጠት የሚያደርገው ግብግብ ዳግምና ብሌን በመታረቃቸው ተቃቅፎ አብሮ በማየቱ ሀሳቡን ያስቀይረዋልን? እንደውም ከዳግምና ከብሌን አብረው ከሆኑ እኔ ከአንቺ ጎን ነኝ ቃል ብሎ ሀሳቡን ይለውጣልን? ወይስ ብሌን የጠላችኝ ብሌን ያልወደደች ከመጀመሪያው ጀምሮ የበኃይሉ ተላላኪና የበኃይሉ ጉዳይ ፈጻሚ ስለሆንኩ ክፋትነቴን ተንኮልነቴን እያየች ነው ይህ ሁሉ መከራ የደረሰባትን በእኔ ምክንያት ነው ብሌን ሳሚ እኔ ነኝ ቃልን የወሰድኳት ብሏታል። ይህም አንተም የሱ ተባባሪ ነህ ብለዋለች። ስለዚህ በትክክል እንድታምነኝ የማደርገውን ሩጫ አጠናክሬ ቀጥዬ እውነታውን ማጋለጥ አለብኝ ብሎ ሀሳቡን ሳይቀይር በዚሁ አቋሙ ይጸናል ወይስ ከሄደች ሄደች እንደውም እውነቱን ፈልጋ ወደ እኔ መምጣት አለበት በማለት እውነታውን ለመናገር እውነታውን ለማስረዳት ወይስ ይሮጣል ሳሚ የሚለው ነገር አጠራጣሪ ነው። ምክንያቱም ዳግምና ብሌን ተቃቅፎ ሲያቸው እጅግ ስሜቱ ተቀያይሮ ፊቱ ልውጥውጥ ብሎ ፊዚካል በጣም ተናደዋል እና በዚህ መሀል ሌላ ነገር እንዳይፈጠር የሚለው የብዙዎቻችን ግምት ነው። ወይዘሮ ሰላምና በኃይሉ እውነቱን ልንገርሽ የአንቺ ልጅ አይደለችም አንቺን ለማጭበርበር ያመጣዋል ልጅሽ ናት ብሏታል። ወይዘሮ ሰላምና ሀረግ ከተፋጠጡ በኋላ ምን ይፈጠራል? ሀረግ ተብያዋስ እኔ የት ሂጄ ነው አንቺ የኔ ልጅ አስጠግተሽ የምትይዥው? ቆይ የት ነሽ? እንዴት መጣሽ ብለሽ ሳትጠይቂ የሰው ልጅ እዚህ ይዘው መቀመጥ አለ እንዴ? ብላ ከተፋጠጡ ምን የሚፈጠር ይመስላችኋል? ቃል ራሷን በራሷ ጠልፋ ጥላለች። ከአሁን በኋላ ነገሮች እየተደበላለቁ ነው የሚመጡት። ሜቢ እንደ ወይዘሮ አልማዝ የሰላም የበኃይሉ ተላላኪ ሁና የብሌን እናት ነኝ ብላ እንደመጣችው ሴትዮ ጥቅመኛ ሴትዮ ከሆነች ኦልሬዲ ከቃል ጎን ሁና እንደውም አንቺ አረብ ሀገር ትሻ ስትሄጂ እኔ ነው የተንከባክቤ ያሳደግኳት በማለት ነገሮችን ታድበሰብሳቸው ይሆን? ወይስ አንቺ ልጅ ምን ነው ቁሜ እየሄድኩኝ አፈር የገባው አስመስለሽ እናትና አባት እንደሌለሽ የሰው ንብረት አቋመጥሽ በማለት ታዋረዳት ይሆን? በዚህ ግርግር መሀል እንግዲህ ወይዘሮ ሰላምን በድጋሚ ከወይዘሮ ሀረግ ጋር በሚግባቡበት ተግባብተው እንዴት የኔ ልጅ እኮ ናት በዲኤንኤ እኮ ተረጋግጧል እንደውም ልጅ አይደለችም የሚል ግብ ተፈጥሮ እሱን ለማረጋገጥ ዲኤንኤን አስመርምሬ ዲኤንኤኑ ደግሞ ልጇ እንደሆነች አስመስክሮልኛል ካለች እንግዲህ ደግሞ የቃል እናት ተብዬዋ ሜቢ ከልጅሽ ጋር ሆስፒታል ስንወልድ ተቃይረን ይሆናል ተብሎ ሌላ ታሪክ ይፈጠራል ወይስ ምን ይባላል የሚለው ነገር በጣም አጠራጣሪ ነው። ምክንያቱም እንዴት ብክጅ 9 ወር አርግዤ የወለድኩሽ እናትሽን ትክጃለሽ አንቺ አጭበርባሪ ሞላጫ ብላ እንግዲህ በጥፊ ስትወለውሏት አይተናል። ካሁን በኋላ እንግዲህ ወይዘሮ ሰላምስ ምን አይነት እርምጃ ይኖራታል? ከዶክተሩ ጋር በድጋሚ አውርታ ዶክተር ያልከኝን ሀሳብ ተስማምቻለሁ በድብቅ ዲኤንኤን እንዲመረመር በኃይሉም ሳይሰማ ቃልም ሳሰማ እንደምንም ብዬ ዲኤንኤኑን እኔ ራሴ ማስኬድ እፈልጋለሁ በማለት ከዶክተሩ ጋር ታወራ የሆነ ወይዘሮ ሰላም ወይስ ምን ይፈጠራል? እንዴት እንዲህ አሰብሽ? እንዴት እንደዚህ ወሰንሽ? ካላትም እየተፈጠረውን ነገር በግልጽ ስትነግረው እንደውም ካልሽኝማ ወንድምሽም እውነቱን ነግሮኛል ብሎ ያጋልጥ ይሆናል።